ዛሬ የምንኖረውን የዙል ህይወት እኛ እናውቃለን። ሙስሊም እንደሆነና ሙስሊም ስለሆነን ሳይሆን የተለያዩ አደጋዎች የተለያዩ ግፎች በዓለም ላይ በሙስሊሞቹ ላይ የሚፈጸሙት ለኪነሁም ትክክለኛ ሙስሊም መሆን ሲገባቸው ትክክለኛ ሙስሊም ትክክለኛ የሆነ ቁርአኑን የራሱ ምንጭ አድርጎ የራሱ መመሪያ አድርጎ በነብዩ ሰለላሁ ዐለይሂ ወሰለም ሐያት የሚኖርን ትውልድ አይደለም እያየን ያለ። በቅርብ ጊዜ በአክሱም ላይ የተፈጸመው በሙስሊሞች ላይ የተደረገ ድብደባ ወይም ጭፍጨፋ ብዙ ተማሪዎችን በሂጃብ ምክንያት ከትምህርት ቤት እንዲገለሉ የማድረግ በዚያው ከተማ ላይ ሙስሊሞች የራሳቸው የሚቀበሩበትን ቦታ አይተው ብዙ ርቀት የሚሄዱበት ይሄ ሙሲባ ነው፣ ፈተና ነው። ጃአ ሊየብተሊክ አንተ ሊፈትነው ነው حتى تنصر إخوانك ወገኖችን እንድትረዳቸው እንድታግዛቸው እንዳትረሳቸው መፍትሄውን እንድትፈልግላቸው የመጣ ነገር ነው። መጥፎን ለመስራት ወይም ደግሞ ስም ለማጥፋት የሚሆን ጭምር በውስጥ ተሰግስገው የሚሰሩ ሰዎች ስላሉ ማለት ነው። እነዚህን ወንድሞቻችን ልንረሳቸው አይገባም። አልመህዲ ተርቢያ ማዕከል የእውቀት ማዕድ። الحمد لله وحده والصلاة والسلام على من لا نبي بعده أما بعد فيا عباد الله يمجمر وصيتشن يا الله تقوانا والله أني مفرد وصية يسولج لكبر يميشلو بالله فراجة سوج براساتشو استساسب براساتشو عمرو ሌሎችን የሆነ ሚዛን ላይ አድርገው በየደረጃ ላይ ያስቀምጡ ይችላል። ይሁሉ በአጠቃላይ አላህ ዘንድ ዋጋ የለው። ክብር የሚገኘው በአላህ ፍራቻ። ኢነ አክረመኩም ዐንደላሂ አትቃኩም። በላጭ ብሎ ማለት ጌታችሁ ዘንድ የበለጠ ሰው የሚባለው የበለጠ አላህን የሚፈራ ክብር የሚገኘው በአላህ ፍራቻ ስለሆነ ሁሌ እያንዳንዷን የምንሰራትን ነገር ተቅዋን ትከስብልናለች ወይ የሚለውን በፊት ለፊታችን ልናደርግ ይገባል። ከዚህ በመቀጠል ስለ እስልምና ማውራት የሚሰለች ነገር አይደለም። ስለ እስልምና ስናወራ ደግሞ በተለያዩ አንግሎች ልናወራ እንችላለን። በተለያየ አገላለጽ ልናወራ እንችላለን። ይህ ዲን እንዲህ የሚወራለት በጣም ብዙ ተከታይ ያለው ሚስጥሩ ምንድነው? لأنه الدين الحق ትክክለኛ የሆነ አላህ ለፍጡራን የመረጠላቸው እምነት ስለሆነ ነው። ورضيت لكم الإسلام دينا። ይህ ዲን ደግሞ ዋነኛው ሚስጥሩ ምንነ የሚለግሰን ዒዛ የሚባለውን ነገር ይለግሰናል። የበላይነትን ማለት ነው። በእስልምና ውስጥ ቢሆን እንጂ የበላይነትን ልትጎናጸፍ አትችልም። በገንዘብህ አታገኘው፣ በወገኖችህ አታገኘው። አንተን በሚወዱ ወዳጆችህ በደጋፊዎችህ ልታገኝ አትችልም። ዒዛ የሚባለው ነገር ሊገኝ የሚችለው በእስልምና ነው። ቁርአኑን ስትይዝ ነው። የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ይዘህ ስትጓዝ ነው የበላይነትን ልታገኝ የምትችለው ማለት ነው። في الحقيقة يسلمنا الرسالة سنة ملكة يسلمنا الملكت باجرو من بلال نجنسو انشلالن سووچن ويم بمدر لا يالو قصاوينا እንዲሁም በመድር ላይ ያሉ ሰዎችን ማንኛውንም ነገር ከመገዛት ከፍ ብለህ አላህን አሸናፊ የሆነውን አዚዝ የሆነውን አምላክ አላህን መገዛት ማለት ነው። የበላይነት የሚባለው ነገር የሚገኘው ከየት ነው? ከምድር አይደለም፣ ከላይ ነው የሚመጣው። በቁጥር ብዛት አይደለም ሰዎች የበላይ የሚሆኑት። ዛሬ የምንኖረውን የዙል ህይወት እኛ እናውቃለን። ሙስሊም እንደሆነና ሙስሊም ስለሆነን ሳይሆን የተለያዩ አደጋዎች የተለያዩ ግፎች በዓለም ላይ በሙስሊሞቹ ላይ የሚፈጸሙት ለኪነሁም ትክክለኛ ሙስሊም መሆን ሲገባቸው
ትክክለኛ ሙስሊም ትክክለኛ የሆነ ቁርአኑን የራሱ ምንጭ አድርጎ የራሱ መመሪያ አድርጎ በነብዩ ሰለላሁ ዐለይሂ ወሰለም ሐያት የሚኖርን ትውልድ አይደለም እያየን ያለን። ከዚያ ፈነገጠ የበላይነትን ወይም ኃይልን ከሌላ በኩል የሚፈልግ አካል ሲፈጠር እንዲህ አይነት ሰዎችን አላህ Subhanahu Wa Ta'ala ያዋርዳቸዋል፣ ዝቅ ያደርጋቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ህዝቦቻቸው ላይ ወይም በሰዓቱ ወደ ነበሩ ህዝቦች ሲመጡ ሰዎች የውርደትን አይነት ማለት ነው እየኖሩት ነበር። በአይነቱ ከዚያ ሁሉ አወጧቸው። የዕዛው የበላይነትን ሊያጎናጽፈን የሚችልን ዲን ይሄኛው ዲን ነው በማለት ለወገኖቻቸው አብራሩ። አላህ የወፈቃቸው እስልምናን ያዙ። ከዚያ በኋላ ጥንካሬ የሚባለው ነገር በአላህ ማመን የሚባለው ነገር ወይም የበላይነት እንዲሰማ ይሄ በነገራችን ላይ የሚነሳው ከየት ነው? ከልብ ነው የሚነሳ፣ ከውስጥ የሚነሳ የሚመነጭ ነገር። እንዲህ አይነት የሆነን ማህበረሰብ ነብዩ ሰለላሁ ዐለይሂ ወሰለም ፈጠሩ። እነዚያ የነበሩ ሰዎች ካኑ ሩዓት አልአግናም ፍየል ሲያግዱ የነበሩ ሰዎች ስለሌላው ዓለም ምንም ነገር የማያውቁ ለራሳቸው ብቻ ሲኖሩ የነበሩ ሰዎች ስለሌላ ሀገር እንኳን ቀርተው እርስ በርስ አብረው የሚኖሩ ሰዎችን ሐቅ ሲዳፈሩ የነበሩ ሰዎች ሳሩ ቃደተን ሊልዓለም በኋላ ላይ ዓለምን የሚመሩ ሰዎች ሆኑ። በምን? የክብር ምንጫቸው የሆነውን ቁርአን በመያዝ የልቅና መገለጫቸው የሆነውን የነብዩን ሰለላሁ ዐለይሂ ወሰለም መመሪያ በመከተል ማለት ነው። አላህ ዐዘ ወጀል ቁርአንን ሲያወርድብን የሆነ ግዴታ ጭኖብን በዚያ ግዴታ ውስጥ ተጨናንቀን እንድንኖር ሳይሆን የቁርአኑን መመሪያ በአግባቡ በመተግበር ለሌላው አካል ተገዢ ከመሆን ነፃ እንድንሆን ነው ቁርአኑን ያወረደልን። ለቀድ አንዘልና ኢለይኩም ኪታበን ፊሂ ዚክሩኩም ይላል አላሁ ዐዘ ወጀል። እኛ እኮ በእርግጥም ኪታብ አወረድን፣ ወደ እናንተ ኪታብ አወረድን። ለቀድ አንዘልና ኢለይኩም ማንን እያናገረ ነው? ነቢዩን ሰለላሁ ዐለይሂ ወሰለም ብቻ አይደለም የሚያናገር፣ ሁሉንም አማኞችን ወይም በቁርአን ክብር ለሚያምኑ ሰዎች ሁሉ በአጠቃላይ ነው የመጣው፣ ወይም ክብር ፈላጊ ለሆነ ሰው ሁሉ በአጠቃላይ ማለት ነው። ለቀድ አንዘልና ኢለይኩም በእርግጥም እኛ አውርደናል ወደ እናንተ ኪታብን አወረድን አለ። ለተዕዚም ነው ለማላቅ ሲል የሆነን ኪታብ አወረድን አለ አላህ። ፊሂ ዚክሩኩም ፊሂ ሸረፉኩም ክብራችሁ በውስጡ ያለን ኪታብ አወረድን። ክብር የምታገኙት የበላይነትን ልትጎናጸፉ የምትችሉበትን የበላይነት መንገድን የምታገኙበትን መጽሐፍ አወረድንላችሁ ይላል። ይሄው መጽሐፎች አሉ እናነባለን በየጊዜው ቁርአን ላይ ማለት። ይሄንን ቁርአን ስናነብ ነገር ግን አንድ ጊዜ የክብራችን መገለጫ ወይም ደግሞ የልቅናችን መገለጫ መሆኑን ተገንዝበን እናውቃለን። ኪታቡ እኛን ሊያከብረን እኛን ሊያለቀን የተላከ ወይም የወረደ ኪታብ ነው። ወኢነሁ ለዚክሩን ለከ ወሊቀውሚከ። እነዚህ ሰዎች እኮ አንተን የሚክዱ ሰዎች አላወቁም እንጂ እኮ አንተ ነብይ ሆይ ይህ ኪታብ እኮ ለአንተም ክብር ነው፣ ለወገኖችህም እኮ እሱ ክብር ነው እያለ አላህ ሱብሓነሁ ወተዓላ ይናገራል። ዛሬ የምንኖረውን ሐያት ደግሞ ተመልከቱ። ከቁርአኑ ስንርቅ ከአላህ እየራቅን፣ ከአላህ ስንርቅ ደግሞ ዒዛ የሚባለውን ነገር እየራቅነው ነው ያለነው ማለት ነው። ስለዚህ ኹዋኒ ወደ አላህ መጽሐፍ፣ ወደ ቁርአን፣ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዲን ወደ እሳቸው ፈለግ እንመለስ። በስተመጨረሻ በሀገራችን ላይ የተከሰቱ ብዙ ክስተቶችን እናውቃለን። የተገኙ የሆኑ ብዙ ሁነቶችን እናውቃለን። ጥሩ የሆኑ ነገሮችም አሉ። አንዳንድ ቦታዎች ላይ ደግሞ አግባብ ያልሆኑ የሚፈጸሙ ነገሮችንም እናያለን። መሰለን በቅርብ ጊዜ በአክሱም ላይ የተፈጸመው በሙስሊሞች ላይ የተደረገ ድብደባ ወይም ጭፍጨፋ፣ ብዙ ተማሪዎችን በሂጃብ ምክንያት ከትምህርት ቤት እንዲገለሉ የማድረግ ነገር፣ በዚያው ከተማ ላይ ሙስሊሞች
የራሳቸው የሚቀበሩበትን ቦታ አይተው ብዙ ርቀት የሚሄዱበት እንዲህ አይነት የመሰሉ ደግሞ ሌሎችም ቦታዎች ደግሞ في عالم آخر እንዲህ አይነት ክስተቶች ይከሰታሉ። ይሄ ሙሲባ ነው፣ ፈተና ነው። جاء ليبتليك አንተ ሊፈትንህ ነው የመጣው حتى تنصر إخوانك ወገኖችን እንድትረዳቸው እንድታግዛቸው እንዳትረሳቸው መፍትሄውን እንድትፈልግላቸው የመጣ ነገር ነው። ብዙ ደግሞ ጥሩ የተፈጸሙ ብዙ ነገሮች አሉ በሀገራችንም ማለት ደስ የሚሉ ብዙ ነገሮች አሉ አልহামዱሊላህ ረቢል ዓለሚን። አንዳንድ ግን መጥፎን ለመስራት ወይም ደግሞ ስም ለማጥፋት የሚሆን ጭምር በውስጡ ተሰግስገው የሚሰሩ ሰዎች ስላሉ ማለት ነው እነዚህን ወንድሞቻችን ልንረሳቸው አይገባም። በዱዓም በሚገባው መልኩ በማንኛውም ነገር ልንረዳቸው ድምጽ ልንሆንላቸው ይገባል የሚለው መልእክት ማስተላለፍ ፈልጋለሁ። ሌላው ደግሞ በአገራችን እንደ እስላም ነው የማወራው፣ እንደ ፖለቲካ አይደለም የማወራው። ሀገራችን የምትተዳደርበትን ህገ መንግስት ሁላችንም እናውቃለን። ሀገራችን የምትመራበትን መንገድ ሁላችንም እንገነዘባለን። በእያንዳንዱ በሀገራችን ውስጥ በሚከሰቱ ክስተቶች ላይ የራሳችንን ድርሻ ካላሳረፍን ግማሽ የሆነ አካል ከድርሻው ወጥቷል ማለት ነው። 50% የሚሰጠውን ወይም ደግሞ የተሰጠውን መብት ሊነፈግ ነው ማለት ነው። በቅርብ ጊዜ የሚካሄድ ሀገራዊ ምርጫ አለ። ለምሳሌ ነው ሙስሊሞች ተሳትፈውበት ለራሳቸው የሚመቻቸውን አካል ካልመረጡ ሌሎች ገብተው ደግሞ ለራሳቸው የሚመቻቸውን ሰው ሊመርጡ ይችላሉ። ጊዜው ማለት ነው ፈራض عليك الوقت ጊዜው እያንዳንዱ የሚንቀሳቀሱ የሚሄዱ ሂደቶች ላይ የራስህ አሻራ እንዲኖር ፈርዶብሃል፣ ግዴታ አድርጎብሃል። ስለዚህ ኢኽዋኒ ቀጣይ የሚካሄደው ሀገራዊ ምርጫ ማለት ነው የሚቀር አይደለም፣ የሚካሄድ ነገር። እኛም ደግሞ ከዚያው ጋር ነው የምናልፈው። ስለዚህ የራሳችንን አሻራ ልንወጣ ይገባል። ልክ ባለፈው ስለ መጅሊስ ምርጫ ስናወራ እንደነበረው ማለት እንደዚያው በዚያው ልክ ማለት ነው የራሳችንን አሻራ ልናሳርፍ ይገባል። وأن يكون المسلم عزيزا في حياته በህይወቱ ዒዛ እንዲሰማው የበላይነት እንዲሰማው ለራሱ የተሰጠህን መብት ለማስከበርና ለማስቀጠል የግድ ካንተ የሚጠበቀው እንዲህ አይነት ሙሻረካ የግድ ስለሆነ እስላማዊ የሆነ መልእክት ወይም ግዴታ ለመወጣት ነው። ይሄን መልእክት እናስረዳለን። اللهم صل وسلم على من أمرتم بالصلاة والسلام عليه بقول الله إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وأنعم وزد على نبينا وحبيبنا وقدوتنا وقرة أعيننا محمد. وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الآل والأصحاب أجمعين. ربنا تقبل منا إنك أنت السميع العليم وتب علينا إنك أنت التواب الرحيم واغفر لنا ولوالدينا ولجميع المسلمين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين واحمي حوزة الإسلام يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. المهدي تربية معاكل يا أوقات معاد.